ተመስገን ምን ተመስገን ሞቷል። ማናችሁ ናችሁ የገደላችሁ ተመስገንን? የት ነው? ልቀቀኝ! ተው እንጂ ግርማ፣ ልቀቀኝ! የት ነው? እንግዲህ ተመልካቾቼ መጥቷል። ተሙ ይሙት ይኖር የማናቅበት ሁኔታ ላይ ነው ያለ ነው ተመልካቾቻችን። ስለዚህ አሁን እየመጣ ነው። ወርጄ መንገድ እንደማላቅ ሰው አወራዋለሁ ማለት ነው። ተመልካቾች ስልኩን ስቃር እኛ ሀገር ባለው ደረጃ ጥሩ ሀብት ያለው ግለሰብ በስመ ሹፌር የተደበቀ ግለሰብ ካንተ ጋር እንደሚሰራ አንተ እንደምትላላክለት አውቃለሁ። ያ ግለሰብ ደግሞ ስሙ ግርማ ነው። እኔ ምንም አውቀው ነገር እኔ ሲጀመር ግርማ የሚባል ሰው አላውቅም። እንደዚህ አይነት ፍንጮችን ማትሰጠኝ ከሆነ እንግዲህ ያውን አይነት ድብደባዎች በባሰ መልኩ የሚገጥም ይሆናል ማለት ነው። እነግርሃለሁ። እኔ ሲጀመር ተሙ ምናምን ስላልከው ሰው ምንም የማውቀው ነገር የለም። ነገር ግን በቃ ግርማ ማለትም የባለ ሀብቱ ሹፌር ሰውዬ እኔ አሁን ስላልከው ሰውዬ ሳይሆን ተሙ ምናምን ስላልከው ግን ስለተሙ ምንድነው የምታውቀው? ንገረኝ እያንዳንዱ ነገር ስለተመስገን ምንድነው የምታውቀው? እሺ እነግርሃለሁ። ልነግርህ እኮ ነው። ቶሎ በል። ይኸውልህ ምን መሰለህ የተፈጠረው በቃ ተሙ ሆን ተብሎ ነው የተወሰደው። እኔ መጀመሪያ ተሙን የማውቀው ጳውሎስ ተገሎ የተገኘ ጊዜ ነው። ስለዚህ ጳውሎስን አንተም ታውቀዋለህ ማለት ነው? ትንሽ። በጣም ጥሩ። ንገረኝ የምታውቀውን እውነት። ዋና ዓላማው የነበረው ክፈች ሰማሽ? ተመስገን የት ነው ያለው? ተመስገን የት ነው ያለው? ማናችሁ ናችሁ የገደላችሁ ተመስገንን? የት ነው? ልቀቀኝ! የት ነው ያለው ተመስገን? ነይ! የት ነው? ልቀቀኝ! ሽንት ቤት ገብቶ ሲያወራ በቃ ስለሱ ነገር አክትሞለታል። በቃ ተመስገን የሚባል ሰው እርሱት፣ በቃ የለም በህይወት የለም ምናምን ይላል። እና ደንግጬ ስለነበረ ራስ ስራ አድርጌ ልጠብቅህ ብዬሽ ትጠብቅ ቆየብኝ። ወይኔ ፍቅር፣ በቃ ያው ለነገ ይዛወርልኛ። ዛሬ እንኳን መድረስ አልችልም። ነገ መጣ አይሻልም? ይፍቅር እና ዛሬ አትመጣም? አዎ ዛሬ መድረስ አልችልም። ያችን ቀው የኛን ነገር ታውቂው ለወደ ታጥቂ። ነገ ስንት ሰዓት ነው የምትመጣው? ምንድነው? ጭራሽ ልጁ ልታስገድል ቁጭ በል ውጭ። አንዳንዴ ሴክስ መኪና ውስጥ እናደርግ ነበርና እንደ አጋጣሚ ስልኩን በቃ ካረግን በኋላ ከዛ ስገባ ቪዲዮን አየሁት። በጣም ደነገጥኩኝ። ራሴን ለመሰብሰብ ሞከርኩ። ከዛ ቪዲዮን ወደ ራሴ ያደረኩኝ። ምንድን ነው ያየሽው? መሰራት ነገር ምንድን ነው? በቃ እኔ አላውቅም። መንገድ ልነግርህ አልችልም። በቃ ለእኔ እንዴት አይመችም? ለዞ ስለተሙ ጉዳይ ፈልጋለሁ። አሁን አሁን እባክህ ሰማኛል። ጉልላት አታስቸግር እንዴ! ጉልላት ያዙ እንጂ ልቀቁኝ! ስማ አንድ ጠበቃ እንደዚህ ማጉላላት በህግ እንደሚያስጠይቅ አታውቅም? አቶ ጉልላት ተረጋጉ። ጉልላት ቁጭ በል በቃ ጉልላት ቁጭ በል። ያው እኮ አሳያለሁ። ና ቁጭ በል። ቁጭ ትል ከሆነ ጉልላት ኃይል እንድትጠቀም አታድርግ። ቁጭ ትል ከሆነ ቁጭ በል። ስርዓት ያዝ። አልቀመጥም። ስርዓት ያዝ። በዚያ ከሆነ አልቀመጥም። ከአሁን በኋላ ስለተሙ ጉዳይ እንድጠይቀኝ አልፈልግም። ትሰማኛለህ? ቁጭ በል። ና መሄድ ትችላለህ። ስማ አንተ የማይገባ ደደብ ጋዜጠኛ፣ አልገባም እንጂ ተሙ እኮ በራሱ ጉዳይ ነው፣ በራሱ ጊዜ ነው ራሱን አሳልፎ ለወንጀል የሰጠው። ያየሽው ነገር ምንድን ነው? እኔ አላውቅም። ትሰሚያለሽ? ያየሽውን እያንዳንዱን ነገር ንገሪኝ። ምን አይነት ቪዲዮ ነው ያየሽው? ምን አይነት ማስረጃ ነው? ትሰሚያለሽ? ወንድሜ ተሙ የት እንዳለ አላውቅም። እያንዳንዱን ነገር በጥሩ ሁኔታ መተሻል። ምንድን ነው ያየሽው ነገር? ንገሪኝ። እምባሽ ያሸውደኛል። ምንድን ነው ያየሽው? መሰራት ንገሪኝ። ምንድን ነው? እኔ አላውቅም። መንገድ ልነግርህ አልችልም። ስለዚህ ጠበቃዎችን የህግ አካላት ጠይቅ። እነሱም ራሱ የት እንዳለ ሊነግሩኝ አልቻሉም። እኔ ራሴ ግራ በገባው መሀል ነው በቃ ግራ የገባው ሰውኛለሁ በሱ የተነሳ። ስለዚህ ትክክለኛውን መረጃ ላገኝ አልቻልኩም። አንድ ሰው ትክክለኛ መረጃ የምታገኘው ሲኖር ስታዩ በምን ሁኔታ ላይ እንዳለ ስታይ እንጂ እንደውም እኔ የጠረጠርኩት አንድ ባለ ሀብት አለ። ከሱ ጋር እዛ ይመላለስ ነበር። ምናልባት ያ ባለ ሀብት አንድ ነገር አድርጎት ይሆናል ብዬ እንጂ የጠረጠርኩት ይሄ ሊና ምናምን የምትለው በጭራሽ ሊገባኝ አልቻለም። እንዴ ራሱ እኮ ከቤተሰብ በሱ የተነሳ እኮ ከባለቤቴ ሁላ ጋር እኮ ሊያጋጨኝ የተነሳ ሰው ነው።
በራሱ ጊዜ እኮ ነው ችግር ውስጥ የገባው። ውድ የተርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ አንድ ጥቆማ አግኝተናል። ይህንን ጥቆማ ደግሞ ያገኘነው ከጠበቃውና ከሴተኛ አዳሪዋ ነው። ከነዛ ሰዎች ጋር የነበረንን ቆይታ እንግዲህ እንደተከታተላችሁት ይመስላል። ብዙ ነገሮችን አግኝተናል ብዬ አስባለሁ። ለእኛ የሚጠቅመንን ለተሙ ጥሩ ነው የምንላቸውን እያንዳንዱን መረጃ አግኝተናል። በተለይ ጠበቃው የነገሩን ብዙ ነገሮች ነበሩ። ከነዛ ጥቆማዎች ደግሞ ለእኛ በጣም ጠቃሚ ነው ብለን ያሰብነው የዲያስፖራ ወይም ደግሞ ባለሀብት የተባለው ግለሰብ ሹፌር የራሱ ተላላኪ እንዳለው ደርሰንበታል። ያ ተላላኪ ደግሞ ወደ ሹፌሩ በደንብ ይጠቁመናል። ከዛ ደግሞ መንገዱን ተከትለን ወደ ዲያስፖራው ባለሀብት ወደ ተባለው ግለሰብ የምንደርስ ይመስለኛል። እንግዲህ ተመልካቾቼ ምን ያህል ሀብታም እንደሆነ ያ ሰው ማሰብ ይቻላል። ሹፌሩ ራሱ የራሱ የሆነ ተላላኪ ያለው የራሱ የሆነ ብዙ ሀብት ያለው ሰው ነው። ስለዚህ ሹፌሩ በራሱ በጣም ትልቅ አደገኛ ሰው ነው። ከሱ በላይ ያሉ ሰዎች ደግሞ በጣም አደገኛ ናቸው። ያ ይመስለኛል ተሙ እንዲደበቅ ያደረገው። እንግዲህ ተመልካቾቼ ተሙን ካለበት ፈልገን ስለዚህ ተሙን ካለበት እናወጣዋለን ማለት ነው። እንግዲህ ከእግዚአብሔር ጋር እናንተን በጸሎት በተለያየ መንገድ እኛን አግዙን፣ ደግፉን። ይህ ትርታ ሚዲያ ነው። ተከታተሉን። እሱ እስኪመጣ እየጠበቅን ነው። እንግዲህ ጋርድ ትንሽ ጠጋበል። እንግዲህ ተመልካቾቼ መጥቷል። ተሙ ይሙት ይኖር የማናቅበት ሁኔታ ላይ ነው ያለ ነው ተመልካቾቻችን። ስለዚህ አሁን እየመጣ ነው። ወርጄ መንገድ እንደማላቅ ሰው አወራዋለሁ ማለት ነው። ተመልካቾች ስልኩን ስቃር እንዴት ነሽ አባ? ሰላም ነው አለሽ? ሰፈር ነሽ እንዴ? የሆነ ሰው ፈልገን ነበረ እዚህ አካባቢ። የምን ሰው? አይ ቤት ጠፋንና ከዛ እዚህ አካባቢ ኮንሽ እንድትተባበሪ ነው። ብዙ ሰው እንትን ስንል ማንም የሚወጣ የሚገባ የለም እና ድንገት እንድትተባበሪ ፈልጌ ነው። ምንድን ነበር የምትተባበረው? አረኛ ምንም አባ ሰላማዊ ሰው ነን። ቤት ጠፍቶን ነው እና አበራሽ ነች ማን ነበረች? እኔ እንጃ ብቻ ሰው እየታውቃለህ? አይ አላውቅም። እዚህ ሰፈር ኮንሽ ጠቁሚኝ፣ ችግር የለውም። ኧረ እንደ ጓደኞች ኧረ አባቴ እንዴ ሌባ ምናምን መስለሽ እንደዛ አይደለም። ያው ጥቆማ ነው። ምናልባት ቤት ምናምን ሳይቆም ና ምንድነው? ለምንድነው ማለቁኝ? ማናችሁ? ቆይ እናንተ ምንድነው የምትፈልጉት ከኔ? ለምንድነው ማትለቁኝ? ምን አስሮጠ? ለምን ትሮጣለህ? አይደለም ሲጀመር እናንተ ለምን ትይዙኛላችሁ? ለምን ትሮጣለህ? በቃ ደስ ካላለ መሮጥ መብት ያለው። ለምን ትሮጣለህ? ደስ ካላለ እኮ እንደ ሰላማዊ ሰው ማውራት ያለበት። ና እንፈልጋለን። ለማንኛውም ና እኮ እሺ፣ ምንድነው የምትፈልጉት ከኔ? እሱ ምንድነው? ለምንድነው ማለቀኝ? ልቀቀኝ። እኮ ምንድነው? እሺ፣ ምንድነው የምትፈልጉት ከኔ? ሌላ ነገር ውስጥ እንዳንገባ የሚጠይቅን በሙሉ ትመልሳለህ። በቃ ተወው፣ ልሄድበት። ቁጭ በል። ምንድነው የፈለግከው? ቁጭ በል። ለምንድነው የምትደበደቡኝ? ምን አድርጋችሁ ነው? መጀመሪያ ተረጋጋ። እኛ ስርዓት ባለው መልኩ ልናወራ ነው የምንፈልገው። ስለዚህ አንተም ስርዓት ባለው መልኩ ከኛ ጋር ቆይተናል። እንደዚህ ያንገላታችሁ ምንድነው? ስርዓት ባለው መንገድ የምታወሩኝ እንዴ? ከዚህ በላይ መንገላታት ምን እንደሆነ እናሳያለን። የምትረብሽ ከሆነ እመጣለሁ። ሳሚ አመሰግናለሁ። ይኸውልህ አሁን ነገሮችን በሰከነ መንገድ በስርዓት ማውራት መቻል አለብን። እኔ እናንተ እንድንግባባ ወደ ከፋ ጸብ ወደ ከፋ ንትርክ ውስጥ እንዳንሄድ ተረጋግተህ የምጠይቀህ ቀላል ጥያቄዎች ናቸው። እነዛን ጥያቄዎች እንድትመልስልኝ ነው ፈልገው። ተግባባን? እሺ ተግባብተናል። ምንድን ነው ፈልገው ከኔ? አሁን አንዳንድ ጥያቄዎች ጠይቃለሁ። እነዛን ጥያቄዎች ግልጽ በሆነ መንገድ ትነግረኛለህ ማለት ነው። እሺ ምንድን ነው የምነግርህ? በጣም ጥሩ። በጥቆማ ነው ወደ አንተ የመጣሁት። ወደ አንተ ያደረሰኝ ጥቆማ ደግሞ አንድ የምትላላክለት ግለሰብ እንዳለ ለብዙ ሰዎች ተላላኪነት እንደምትሰራ ያው ይመስለኛል። መንደር አካባቢ ላይ ነው የምትለውና አንዳንድ ሰዎች የምታግዝ ይመስለኛል እንዲሁ ስገምት። አሁን ካመጣጠም አንተን ሳይ ማለት ነው። ነገር ግን በዋነኝነት ለአንተ የተሻለ ገንዘብ የሚያቀርብልህ አንተም ደግሞ የትኛውንም አይነት ነገር የምትሰራለት ግለሰብ እንዳለ ለእኔ የሚጠቅሙኝ ጠቋሚዎቼ ነግረውኛል። ያ ማለት ደግሞ ከአንተ ጋር የሚሰራ ለአንተ ጥሩ ክፍያ የሚከፍል ሰው አለህ ማለት ነው። ያ ሰው ማን ነው? ምንድን ነው የሚሰራው? ከአንተ ጋር ያለው ግንኙነት ምንድን ነው የሚለውን አጠር ባለ መልኩ እንድትነግረኝ ነው ፈልገው። ተግባባን? እኔ ምንም ነገር የለኝም። ራስህ ብለዋል እኮ። እኔ በቃ ለብዙ ሰው ነው የምሰራው አይደለ? ኖርማል በቃ እንላላካቸው ሲፈልጉ የሆነ ነገር እቃም ሲፈልጉ ምንም ነገር ሲፈልጉ ማስፈጽምላቸው ጉዳይም ሲኖር በቃ ይልኩኛል። እኔ በቃ ይሄንን ነው የምሰራው። ሌላ ምንም የተለየ ነገር የለውም። በጣም ጥሩ።
በተለየ መንገድ የተሻለ ክፍያ የሚያቀርብልህ ሰው አለ። ጥሩ ስሰራ ጥሩ ይከፍሉኛል። ጥሩ ስሰራ አይደለም፣ ትሰማኛለህ? በመጀመሪያ ስም ማን ነው? ማርቆስ። በጣም ጥሩ። ይኸውልህ ማርቆስ፣ እኔ እናንተ መግባባት የምንችለው ግልጽ በሆነ መንገድ ታማኝ ሆነ ነገሮችን ሳትዋሸኝ ስትነግረኝ ነው ብያለሁ አይደለ? ስለዚህ ካለበት ነገር እንድትወጣ አውቀህ ላይሆን ይችላል። በተሳሳተ መንገድ የወንጀል ተባባሪ እየሆንክ ነው ያለኸው። አንተ የምትላላክለት የተሻለ ደረጃ ላይ ያለው የተሻለው ግለሰብ፣ ለአንተ ጥሩ ክፍያ የሚከፍል ግለሰብ ብዙ ወንጀል ውስጥ የተዘፈቀ ሰው ነው። እኔ ምን አውቃለሁኝ? እኔ ስለምን ወንጀል ነው? እኔ ምንም አውቀው ነገር የለም። ለምን ነው የምታስጨንቀኝ? ይኸውልህ ማርቆስ፣ ስለዚህ አላውቅም እኮ ህግ ፊት መፍትሄ ሊሆን አይችልም አይደለ? አለማወቅ ከተጠያቂነት አያድንም። ታዲያ ማላውቀው ምን ልንገርህ? ስለዚህ በማወቅም ይሁን ባለማወቅ አብረህ የወንጀል ተባባሪ ነበርክ። የወንጀል ተባባሪ መሆን በራሱ ደግሞ ህግ እንዲጠይቅ ያደርግሃል። እኔ ደግሞ የምትተባበረኝ ከሆነ ባለማወቅ እንዳጠፋ ባለማወቅ ለዛ ግለሰብ ስትላላክ እንደነበር ለህግ አስረድቼልህ ህግ ከተጠያቂነት እንዲያነሳልህ አደርጋለሁ። ይህንን የማደርገው ግን የትልቅ ሰው ባለሀብት የሆነ ትልቅ ቦታ ላይ ያለ ለአንተ የተሻለ ክፍያ የሚከፍልህ ሹፌር፣ ያ ሹፌር ግን ተራ ሹፌር አይደለም። የአንድ የተከበረ ሰው ባለሀብት የግል ሹፌሩ ነው። ሹፌሩ በራሱ እኛ ሀገር ላይ በቂ ሀብት ያለው ሰው ነው። እኛ ሀገር ባለው ደረጃ ጥሩ ሀብት ያለው ግለሰብ፣ በስመ ሹፌር የተደበቀ ግለሰብ ከአንተ ጋር እንደሚሰራ አንተ እንደምትላላክለት አውቃለሁ። ያ ግለሰብ ደግሞ ስሙ ግርማ ነው። እኔ ምንም አውቀው ነገር እኔ ሲጀመር ግርማ የሚባል ሰው አላውቅም። ማርቆስ እንግዲህ ብዙ ነገር አውርተናል አይደል? እኔ እናንተ እኮ አወራን፣ እኔም እየመለስኩልህ ነው አይደል? ግርማ ማለት ሰውን ያለ አግባብ አፍኖ ትልቅ ሚዲያ ላይ የሚሰራ ለብዙ ሰዎችን እንባ ሲያብስ የነበረ ተመስገን የተባለን ጋዜጠኛ አፍኖ ከዛ በተጨማሪ ግን የተለያዩ ወንጀሎች ላይ ተሳታፊ የሆነ ግለሰብ ነው። አንተ ደግሞ በማወቅም ይሁን ባለማወቅ ከዛ ግለሰብ ጋር እየተባበርከን ያለኸው። ይሄ ማለት ደግሞ አንተን በወንጀል ያስጠይቃል አይደለ? እኔ ምንም እየተባበርኩት አይደለም። ሲጀመር እኮ ስለምትለው ሰው አላውቅም። እኔ ማርቆስ አሁን ተረዳኛ። እኔንም አሁን አንተን አንጠልጥዬ ወስጄ እኮ በህግ እንድትጠየቅ ማድረግ ከብዶኝ አይደለም። ምክንያቱም የዚህ ሰው ተባባሪ ነህ። ቆይ ሰርቶ መኖር ነው በህግ የሚያስጠይቀው? ስለዚህ ይዤ ሄጄ ፍርድ ቤት ላሉ ሰዎች ይህንን ታስረዳለህ? ምን ስላደረግኩኝ ነው ፍርድ ቤት የሚሄደው? እኔ አሁን እኮ እኔ ለአንተ ጥሩ እንዲሆን ከእንደገና ደግሞ ባለማወቅ የዚህ ወንጀል ተሳታፊ እንደሆን ለህግ አስረዳልሃለሁ። አንተ ደግሞ ያ ሰው የት እንደሚገኝ ብቻ፣ ሌላ ነገር እኮ ካንተ አልፈልግም። ማን እንደሆነ የት ላገኘው እንደምችል ብቻ ጠቁመኝ ነው። ከዛ ውጭ ካንተ ምንም አልፈልግም። ምን ልጠቁም? የማላውቀውን ሰው እንዴት ነው የምጠቁመው? ግርማ ከሚባል ግለሰብ ጋር ሰርተሃል ማርቆስ። አልሰራሁም። እኔ ሲጀመር ግርማ የሚባል ሰው አላውቅም። ማርቆስ እባክህን ማርቆስ፣ አሁን እየተለማመጥኩ ያለሁት ነገሮችን በኃይል እንዳናስኬድ ስለምፈልግ ነው። ወደ ከፋ ደረጃ ከመሄዳችን በፊት ወደ ህግም አንተን አሳልፌ ከመስጠቴ በፊት ግልጽ በሆነ መንገድ ንገረኝ። እኔ ምንም የማውቀው ነገር የለም ማርቆስ። እውነቱን ተናገር። ግርማ ከተባለ ግለሰብ ጋር ግንኙነት አለ። ግርማ ደግሞ በጣም ወንጀለኛ ነው። የት ነው ላገኘው የምችለው? እኔ ስለምታወሩ ነገር ምንም አላውቅም። እኔ ግርማ የሚባልም ሰው አላውቅም። ወንጀል ምናምን ስለምትለው ነገር ምንም የማውቀው ነገር የለም። እኔ በጣም ጥሩ። ለግርማ ብዙ አይነት ስራዎች ልትሰራለት እንደነበር አውቃለሁ። ከነዛ ስራዎች አንዱና ዋነኛው ደግሞ የተለያዩ ሴቶችን በተለይ ቆንጆ ቆንጆ ለግርማ ጥሩ ይሆናሉ ብለህ የምታስባቸውን ሴቶች እየመለመልክ ታቀርብለታለህ። ይሄ ከብዙ ስራዎች አንዱ ስራህ ነው አይደለ? አይደለም ማርቆስ፣ ምናልባት ወደ ከፋ ደረጃ ከመሄዳችን በፊት ለመጨረሻ ጊዜ ልንገርህ፣ ከግርማ ጋር ግንኙነት አለህ። ግንኙነት ያለ ደግሞ በእንደዚህ አይነት መልኩ ነው። እኔ አላውቀውም። ሲጀመር እኮ ግርማ የሚባል ሰው አላውቅም። ለምን ደግሞ ታስጨንቀኝ እንዴ? በጣም ጥሩ። እንግዲህ እኔ አክብሬ ነገሮችን እኔም አክብሬ እኮ እየመለስኩልህ ነው አይደለ? ይኸውልህ እኔ በደንብ ተረድቼ አክብሬ ነገሮችን በሰከነ መንገድ ወጣትነ በጥሩ መንገድ ትረዳለህ ብዬ አስቤ ከእንደገናም አስተጓጉለን ከመንገድ ተከታትለን ስለሆነ ያዝነ በቻልከው አቅም ነገሮችን ትረዳኛለህ፣ በጥሩ መንገድ ትነግረኛለህ ብዬ ነበር ያሰብኩት። ያ ካልሆነ ግን እንግዲህ ተመልካቾቼ አንድ ካሜራ ዝቅ እናደርግና ከማርቆስ ጋር የአጭር ጊዜ ቆይታ ይኖረናል ማለት ነው። ያ ነገር ሲሆን ግን ምናልባት አንተ ላትወደው ትችላለህ። እንግዲህ ያን ነገር እባክህ ካሜራማን ካሜራ ዝቅ ታደርግልኛለህ። ጋርድ አንዴ ኑ ግቡ። ማርቆስን በሚገባው መንገድ እናውራው። ምንድነው የምታወሩኝ? አይደል ለምን ተናገር ተባልክ አይደል? እንዴ እየተናገርኩ አይደል? ልቀቁኝ እንጂ በቃ እሺ፣ አትምቱኝ፣ ይናገራሉ። እሺ ተረጋጋ። ምን ወይ አምጣልህ? ተረጋጋ።
ተረጋጋሽ። በቃ እሺ እኔ እነግራችኋለሁ፣ ሁሉንም እነግራችኋለሁ። በቃ ማንም ሰው እንዳይመታኝ ከዚህ በኋላ። ይኸውልህ ማርቆስ፣ እኔም በእንደዚህ አይነት መንገድ እኔ እናንተ ማውራት እንዳለብን ነው። ወጣት ነህ ብዬሃለሁ። ተግባብተን ነገሮችን ማውራት እንደምንችል ነበረ ማውቀው። በዛ መንገድ ስላልፈለግ ነው እንግዲህ ጋርዶች ይህንን መንገድ የተጠቀሙት። ስለዚህ አሁንም ግልጽ የሆነ ነገር እንድትነግረኝ ነው ፈልገው። ሁሉንም ነገር እነግራለሁ ብለኸኛል አይደል? ስለዚህ እያንዳንዱን ነገር ንገረኝ። ከግርማ ጋር የት ነው የምትተዋወቁት? ግርማ ማን ነው? ግርማ በቃ ምን ላላክለት ሰው ነው ግርማ ማለት። ማርቆስ አሁንም እንድትነግረኝ የምፈልገው የምትላላክለት ሰው እንደሆነ አይደለም። እነዚህ ነገሮችማ እኔ ራሴ የደረስኩባቸው ነገሮች ናቸው እኮ አይደለ? ለእኔ የሚጠቅመኝ አዲስ የሚሆን መረጃ ቅድም ብያለሁ። ተመስገን የተባለን ግለሰብ በእነሱ ውስጥ እንዳለ እንዳፈኑት ነው ማውቀው። ያ ማለት ደግሞ ወደ ተመስገን ሊያደርሰኝ የሚችሉ መረጃዎች አንተ ጋር ይኖራሉ ብዬ አስባለሁ። ስለዚህ እንደዚህ አይነት ፍንጮችን ማትሰጠኝ ከሆነ እንግዲህ የአሁን አይነት ድብደባዎች በባሰ መልኩ የሚገጥም ይሆናል ማለት ነው። እነግርሃለሁ። እኔ ሲጀመር ተሙ ምናምን ስላልከው ሰው ምንም የማውቀው ነገር የለም። ነገር ግን በቃ ግርማ ማለትም የባለ ሀብቱ ሹፌር ሰውዬ በቃ ላይክ ሌሎቹ እንደማደርገው ያው ሴቶቹ ምናምን አቀርብለታለሁኝ። በቃ እንደዚህ አይነት ስራዎችን ነው የምሰራው እንጂ እኔ ሌላ የተለየ ነገር የምሰራው ነገር የለም። ስለምትለው ስለሌላ ነገርም ስለምንም የማውቀው ነገር የለም። እሺ፣ ለግርማ የተለያዩ ስራዎችን እንደምትሰራለት በብዙ አይነት መንገድ እንደምትላላክለት ነግረኸኛል። ከምትላላክለት አንዱ ሴቶች ታመጣለታለህ፣ የተለያዩ ሴቶችን። ከዛ ውጪ ብዙ ስራዎች ነው የምትሰራለት። የምትሰራለትን ስራዎች እያንዳንዱን ዘርዝረህ ንገረኝ። እንዳልኩ ነው እኔ ሴቶች ምናምን ነው ማቀርብለት ለሱ። ምንም ሌላ የተለየ የምሰራለት ነገር የለም። ምናልባት አንዳንዴ ፋይል ምናምን ማደርስለት ፋይል ምናምን ካለ በቃ እንዳደርስ ያደርገኛል እንጂ እኔ ሌላ ምንም የተለየ የምሰራለት ነገር የለኝም። እሺ፣ እንደዚህ አይነት ቀለል ያለ ስራ ብቻ እየሰራህለት የተሻለ ክፍያ ሲከፍልህ እንዴት ብለህ አልጠረጠርክም? ምክንያቱም ለብዙ ሰዎች ነው የምትላላከው። ለብዙ ሰዎች ለፍተህ ብዙ ቦታዎች ላይ ሄደህ ዳክረህ የማታገኘውን ገንዘብ ይህ ግለሰብ ሴቶች እንዳሉ ብቻ አይተህ ጠይቀህ አረጋግተህለት ሰጥተኸው የተሻለ ክፍያ ያቀርብልሃል። ያ ሲሆን ለምን ይሄ ልጅ የተሻለ ክፍያ ሊሰጠኝ ቻለ ብለህ አላሰብክም? ለምን እንደዛ እላለሁኝ? ገንዘብ ለማግኘት አይደል የምሰራው? በቃ ላይክ የምሰራለትን ነገር ይወደዋል። ባሌ በሰዓቱ ነው ሁሉንም ነገር ሴቶችም እንዳቀርብለት ስፈልግ በቃ ባሌ በሰዓቱ ነው ማቀርብለት። በዛ ላይ በቃ ሚስጥሩንም ጠባቂ ስለሆንኩኝ በቃ ይከፍለኛል። እኔም ደስ ብሎኝ ይቀበለዋለሁኝ እንጂ ለምን እንዴት ነው ለምን ብዬ የምጠይቀው? ትሰማኛለህ ማርቆስ? ሴቶችን እንደምታቀርብለት የተለያዩ ሴቶችን እየመለመልክ እንደምታቀርብለት ቅድምም ነግሬሃለሁ እንደማውቅ አይደለ? እሱን እኮ ነገርኩህ አይደል እንዴ? ታዲያ እኔ የምፈልገው ማላውቀውን ነው እንጂ ማውቀውን ነገር እየደጋገምክ እንድትነግረኝ አይደለም። ሌላ ምንም የለማ እንዴ? ሌላ ምንም እሰራለት ነገር የለም። በቃ ለሁሉም እንደማደርገው ነው ለሱም አደርገው። ማርቆስ አሁን ወደ ከፋ ነገር አንሄድ። ካሜራ ዝቅ አድርገን ጋርዶቹ ጋር የነበረ ቆይታ የመጀመሪያው ፌዝ በጣም ትንሹ ነገር ነው። የከፋውን ነገር ደግሞ ያሳየዋል። ከዚህ በላይ ከቀጠለ ለአንተም ለጤናም ጥሩ አይደለም እኮ። እሺ ምንድነው የምትፈልገው? እነግርሃለሁ አይደል? እየነገርኩህ እኮ ነው። ሴቶች ታቀርብለታለህ? አዎ አቀርብለታለሁ። ሴቶች ከማቅረብ በተጨማሪ ደግሞ ምን አይነት ስራ ነው ለዚህ ግለሰብ የምትሰራለት? እኔ ሌላ ምንም የምሰራለት ስራ የለም። በቃ ፋይሎች ምናምን ማደርስለት ሲኖር፣ ማስጨርስለት የሆኑ ጉዳዮች ሲኖሩ፣ ለምሳሌ ደግሞ አንዳንዴ ደግሞ የሚከራያቸው ነገሮችም ካሉ ከራይለታለሁ። በቃ ከራያቸው ማለት ምናልባት የሆነ ቤት ምናምን ሊፈልግ ይችላል አንዳንድ ጊዜ ሴቶችን ይዞ ሲሄድ። በጣም ጥሩ። ስለዚህ ለዚህ ግለሰብ ቤትም ጭምር ታቀርብለታለህ ማለት ነው። ጊዜያዊ ማቆያ የሚሆን ዘለቄታዊ ያለው ብቻ ቤት ታቀርብለታለህ። ያው ሴቶችን ምናምን ይዞ ሲሄድ እንደ ገስታውስ ምናምንም ከፈለገ ወስዷለሁ። እነዛ ቤቶች ውስጥ ከሴት በተጨማሪ ሌላ ግለሰብ ይዞ ሲሄድ አላየህም? እና አላየሁም። ምንም ማለት እርግጠኛ ነህ? እርግጠኛ ነኝ። እንዴ ማርቆስ፣ ካርዶቹን ቀና ብለህ እያየሃቸው በየትኛውም አይነት መንገድ አጭር ትዕዛዝ እንደሰጣቸው ነው የሚጠብቁት። ምክንያቱም ለአብዛኞቻችን እንጀራ የከፈተልን ሰው፣ ከዛ በተጨማሪ ደግሞ ለአብዛኞቹ ወንድም አለቃ የሆነው ግለሰብ ነው አሁን ላይ ተሰውሮ ያለው። ይህ ግለሰብ ደግሞ ግርማን ያዘዋል። ግርማን በተለያየ መንገድ ኃላፊ ሆኖ ያዘዋል የተባለው ግለሰብ ደብቀውታል የሚል መረጃ ነው ያለን። እነዚህ ሰዎች የተመስገን ጉዳይ ከኔ በላይ ያሳስቧቸዋል።
ያ ማለት በእኔ አጭር ትዕዛዝ የከፋ ነገር ሊያደርሱብህ ይችላሉ። ስለዚህ እውነቱን ንገረኝ። አዘጋጅለታለሁ ያልከው ቤት ውስጥ ሴቶች ብቻ ነው ወይ ይዞ እንዲሄድ የምታደርገው? ሌላ ነገር እንደው ቀየር ያለ ነገር አይተህ አታውቅም ወይ? እኔን እንደዚህ አይነት ነገር ሲጀመር ለምን ያስደርሱኛል? እኔ እኮ በቃ ቤቱን ከፈለገ አቀርብለታለሁ እንጂ እኔ ሌላ ምንም አውቀው ነገር የለም። እኔ ሌላ ማርቆስ ትዕግስቴን በጣም እያስጨረስከኝ ያለኸው። ከካሜራ ጀርባ ስልክ እቀበላለሁ፣ ያንን ስልክ አመጣለሁ። እዛ ስልክ ላይ ማሳየን ግለሰብ አይተኸዋል አላየኸው የሚል ጥያቄ አቀርብልሃለሁ። አጭር መልስና የት የሚለውን ነገር እንድትመልስልኝ ነው ፈልገው። ከካሜራ ጀርባ ያላችሁ ሰዎች ስልክ አቀብሉኝ። ይሄ የምታየውን ግለሰብ ተመስገን ይባላል። አሁን ላይ ከኛ ተሰውሮ ጠፍቶብን ያለው ግለሰብ ይሄን ነው። ይሄን በማፈላለግ ሂደት ውስጥ ነው ነገሮች ስር ሰደው ወደ አንተ ቦታ የመጡት። ስለዚህ ይሄንን ግለሰብ ግርማ ወይም ደግሞ ከግርማ በላይ ነው የተባለው ሰው ይዘውት ወይ በሆነ አጋጣሚ አብረው አይታቸው ነበር ወይ? አላየሁትም። ማርቆስ ሰማኛለህ? ምንድነው? አላየሁትም። እኔ አይተኸው ነበር ወይ? እኔ አላየሁትም፣ አላውቀውም። እኔ ትክክለኛውን መልስ ስጠኝ እኮ ትክክለኛውን ነገር ነው እየነገርኩህ። ተመስገንን አይተኸው ነበር ወይ? አላየሁትም። እኔ አላየሁትም። አይኔን እያየ አትርበትበት። ይኸኝ አይኔን እያየ ትክክለኛውን መልስ ስጠኝ። እኔ አላየሁትም። እንዴ እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ግርማ ከሱ በላይ የሚያዘው ወይ ደግሞ የአንድ ትልቅ ባለሀብት ዲያስፖራ ብቻ አይደለም፣ ከዲያስፖራም በላይ አውሮፓ ሀገር ላይ በጣም የተከበረ አንቱታን ያተረፈ ባለሀብት እንደሆነ ደርሰንበታል። ግርማ የሚያገለግለው በሹፍርና የሚያገለግለው ግለሰብ ማለት ነው። ግርማም እኛ ሀገር ላይ ያለው ኑሮ መደበኛ ሹፌሮች እንደሚኖሩት አይነት ኑሮ አይደለም። በጣም የተሻለ ደረጃ ላይ ያለ እኛ ሀገር ላይ ካሉ ሀብታሞች ተርታ የተሰለፈ ግለሰብ ነው። በሹፍርና ህይወት ውስጥ እየተዳደረ ለዚህ ሀብት የበቃ ሹፌር ነው። ያ ማለት ከግርማ በላይ ያለው ሰው ተመልካቾቻችን በጣም 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 ሀብታም ሰው ነው። ስለዚህ ቢሆን አጋጣሚ ያንን ሰው አታዩም ብዬ አላስብም። ሁሉም የሚያውቀው እኮ ነው ማለት በቃ ግርማ በሹፍርና የሚያገለግለው ሰው በጣም ትልቅ ሰው ነው። በጣም የተከበረ ባለሀብት ነው። እንዳልከው እኛ ሀገር ላይ ብቻ አይደለም ውጭ ሀገርም ላይ በጣም ባለሀብት ከሚባሉ ሰዎች ውስጥ ነው። እና በቃ እሱን ሁሉም የሚያውቀው ነገር ነው። ምንም እኔ የተለየ እንደ ሌሎቹ የተለየ የማውቀው ነገር የለም። በቃ ሁሉም እንደሚያውቀው እሱን ነው የማውቀው። ግርማም በቃ የዛ ሰውዬ ሹፌር ስለሆነ እሱም ያው እንደ ባለሀብት ነው። እሺ ከግርማ ጋር ግንኙነት እንዳለ አውቃለሁ። ያንን ባለሀብት በአይንህ አይተኸው ታውቃለህ? ከግርማ ጋር በምትገናኝበት አጋጣሚ በቅርበት አይቼው አላውቅም። ማርቆስ በቅርበት አይተኸው ታውቃለህ ወይ? መልኩን የተወሰነ ለመለየት ትችላለህ ወይ? እኔ በቅርበት እውነቱን ንገረኝ ማርቆስ፣ ወደ ከፋ ነገር አንሂድ። መልኩን ብታየው ትለየዋለህ ወይ? አስደርሰኝም። እሱን ሲመጣ እኮ በቃ ተዘግቶለት ነው የሚገባው። ለምሳሌ ክለብ መሄድ ከፈለጉ በቪአይፒ ነው የሚገቡት። እኔንም እኮ አያስደርሰኝም። ግን በሆነ አጋጣሚ መልኩን አይተኸው አታውቅም ወይ? አንዴም ሁለቴም ሊሆን ይችላል። ርቀት ነው፣ እኔ በደንብ አላየሁትም። ስለዚህ ከርቀት ነው ያየኸው። አንዴም ይሁን ሁለቴ ያንን ሰው አይተኸዋል። ምን ሊመስል እንደሚችል ባየኸው መልኩ ግልጽ አድርገህ ንገረኝ። እኔ በማታ ነው ያየሁት። ምንም የማስታውሰው ነገር የለም። በዛ ላይ ከርቀት ነው። ሰማኛለህ ማርቆስ? እንዳየኸው በተወሰነ መልኩም በርቀትም ቢሆን ነግረኛል አይደለ? እኔ አሁን ምንም ትዝ የሚለኝ ነገር የለም። እንድትጫወትብኝ ጊዜን እንታባክን አልፈልግም። ስለዚህ ትክክለኛውን ነገር ንገረኝ ማርቆስ፣ ትክክለኛውን ነገር ንገረኝ። ወደ ከፋ ነገር አንሂድ። ይኸውልህ እነዚህ ሰዎች አንተን ለማበላሸት ነው አሰብስበው የሚጠብቁ። በየትኛውም አይነት መንገድ አንድ ትዕዛዝ ከሰጧቸው እንዳልነበር ካርገው እንድትረሳ ያደርጉሃል። ያ ከመሆኑ በፊት ትክክለኛውን ነገር ንገረኝ። እሺ እነግራችኋለሁ። በጣም ጥሩ። ይኸውልህ እኔ አሁን ስላልከው ሰውዬ ሳይሆን ተሙ ምናምን ስላልከው፣ ግን ስለተሙ ምንድን ነው የምታውቀው? ንገረኝ እያንዳንዱ ነገር። ስለተመስገን ምንድን ነው የምታውቀው? እሺ እነግርሃለሁ። ልነግርህ እኮ ነው። ቶሎ በል። ይኸውልህ ምን መሰለህ የተፈጠረው፣ በቃ ተሙ ሆን ተብሎ ነው የተወሰደው። ይኸውልህ ማርቆስ፣
ሆን ተብለው እንደሆነ እኔም ይገባኛል። ምክንያቱም ተመስገን ምንም አይነት ወንጀል ላይ የሚሳተፍ ሰው እንዳልሆነ ጠንቅቄ አውቃለሁ። ይህንን እንድትነግረኝ ሳይሆን ትክክለኛ ስለተመስገን የምታውቀውን ነገር እንድትነግረኝ ነው ፈልገው እኮ። ልነግርህ እኮ ነው። እኔ መጀመሪያ ተሙን የማውቀው ጳውሎስ ተገሎ የተገኘ ጊዜ ነው። ስለዚህ ጳውሎስን አንተም ታውቀዋለህ ማለት ነው? ትንሽ። በጣም ጥሩ። ዋና ዓላማው የነበረው ተሙ በጳውሎስ ግድያ በቃ እሱ ላይ ለማላከክ ነበር። ነገር ግን በኋላ እነሱ ምንድን ያደረጉት እኔን ፌክ ፖሊሶችን እንዲዘጋጁ ነው ያደረጉት እና መታወቂያ ምናምን እንዳሰራላቸው ነግሮኝ ነበረ። ፌክ የፖሊስ መታወቂያ አሰራውላቸውና ከዛ በቃ በጳውሎስ ግድያ ተጠርጥራል ብለው መተው ወሰዱት። እኔ ከዛ በኋላ ግን እሱ ይሞት ይኑር የማውቀው ነገር የለም። እኔም በቃ ከዚህ በላይ አታስጨንቀኝ። ጳውሎስን ያስገደለው ማን ነው? እኔ ምንም አላውቅም። ጳውሎስን ያስገደለው ማን ነው? ማርቆስ፣ እኔ አላውቅም። ጳውሎስን ያስገደለው ማን ነው? ንገረኝ። ይሄንን ራሳቸው ናቸው የገደሉት። በጣም ጥሩ። ግርማ የተባለውና ግርማን ያሰራዋል የተባለው ትልቅ ባለሀብት ጳውሎስን አስገድለውታል። ከዛ በኋላ ተመስገን ያንን ኬዝ እያጣራ እንደሆነ ያውቃሉ። ስለዚህ ጳውሎስ ያለበትን ቦታ ተሙ ሲደርስ ጳውሎስ ሞቶ ይገኛል። በጳውሎስ ግድያ ተሙ ተጠርጥሮ እንዲሄድ ደግሞ ፌክ ፖሊሶችንና ፌክ መታወቂያ አንተ ታዘጋጃለህ ማለት ነው። ስላስጨነቁኝ ነው። እኔ ፈልጌ አይደለም፣ በቃ በግድ ነው። እሱን እምቢ ማለት አልችልም። ስለዚህ ይህንን ሁሉ ነገር ካደረግ በተመሳሳይ ቤቶች እንደምታዘጋጅ ከተለያዩ ሴቶች ጋር ሲሄድ እነዛ ቤቶች ላይ እንደሚያርፍ ቀደም ብለህ ነግረኸኛል። ያ ማለት የምታዘጋጃቸው ቤቶች ተሙን እነዛ ፌክ ፖሊሶች ይዘው ሊሄዱበት የሚችሉ ቦታም ሊሆን ይችላል ማለት ነው። በእውነት እኔ ምንም አላውቅም ስለዛ። ትሰማኛለህ ማርቆስ? አሁን ከመጀመሪያ ጀምሮ ከግርማ ጋር ስትተዋወቅ ጀምሮ እስካሁኗ ሰዓት ድረስ ለግርማ ስታዘጋጅለት የነበሩት ቤቶች ላይ ትወስደኛለህ። እያንዳንዱ ቤቶችን ፍተሻ እናደርጋለን። ምናልባት ተመስገን እዛ ቦታ ላይ እንዲቀመጥም አንተ ትሆናለህ ያመቻቸው ማለት ነው። እኔ ስለሱ የት እንደወሰዱት እኔ ምንም የማውቀው ነገር የለም። እኔ ቤቶቹንም እኮ በቃ እሱ ሲፈልግ ይመጣል፣ የዛን ያዘጋጅለታለሁ፣ ይሄዳል ነው እንጂ ከዛ በኋላ እሱ ተመልሶም እዛ አይመጣም። ሲጀመር አንዴ የተጠቀምበትን ቤት ድጋሚ አይጠቀምም እሱ። እሺ አሁን ወደ ጥሩ መንገድ መተናል። ካርዶቹንም መጠቀም አያስፈልገኝም። እዚህ ካሜራ ላይ የተቀመጡ ቪዲዮዎች አንተን ከበቂ በላይ ለመክሰስ ጥሩ ማስረጃዎች ናቸው። እኔ ሆን ብዬ አይደለም እኮ፣ እኔ ምንም የማውቀው ነገር አይደለም። ሆን ብዬ አይደለም የሚባል ነገር የለም። ፌክ መታወቂያ ማዘጋጀት በህግ እንደሚያስጠይቅ ታውቃለህ። ፌክ ፖሊሶችን መልምሎ ማምጣት በህግ እንደሚያስጠይቅ ታውቃለህ። ከዛ በተጨማሪ ደግሞ ስለ ጳውሎስ ሞት ጠንቅቀህ ታውቃለህ። ያ ማለት ከጳውሎስ ገዳዮች ጋር ተባብረ ሰርተሃል። ኧረ እኔ ምንም አልተባበርኩም። በቃ አሁን አንተን በህግ እንደማትጠየቅ ህግ አንተን ለፍርድ እንዳያቀርበው ማድረግ የምችለው ብቸኛው ግለሰብ እኔ ነኝ እኮ። እሺ ምን ላድርግ? ያም የሚሆነው ደግሞ እኔን በእያንዳንዱ መንገድ ስትተባበረኝ ነው። ተግባባን? እኔን እንደተባበርከኝ ለህግ አስረዳልሃለሁ። አንተ ደግሞ እኔ የምፈልገውን እያንዳንዱን ማስረጃ ትሰጠኛለህ። ለእኔ የምትሰራ ይሆናል ማለት ነው ከዚህ ሰዓት በኋላ። እሺ። ስለዚህ የስምምነታችን መጀመሪያ የሚሆነው እስካሁን ስትላላክለት የነበረው ግለሰብ ግርማ የተባለው ግለሰብ ትደውልለታለህ፣ ከኔ ጋር እንዲገናኝ ታደርገዋለህ። ወይ እዚሁ እንዲመጣ ወይ ደግሞ እኛ የሚመቸነውን ቦታ እንነግርሃለን። እዛ ቦታ ላይ እንዲመጣ ታደርግልኛለህ ማለት ነው። እነሱም በፍጹም የማይሆን ማርቆስ አይደለም። ልንገርህ፣ እኔን ስማኝ እንዴ። እሱ ራሱ ፈልጎኝ ወይ የሆነ ነገር ፈልጎ ካልሆነ በስተቀር ወደ እኔ አይመጣም። እሱን ለማግኘት በቃ ሌላ መንገድ መጠቀም አለብን። እሺ፣ እሱን ማግኛ የትኛውም አይነት መንገድ ይሁን፣ ምንድን ነው ሌላኛው መንገድ? ለእኔም ለእሱም ቅርበት ያላት አንድ ሴት አለች። ማናቻች ሴት? በቃ እኔም አውቃታለሁ። እሱ እኔ ግርማ ጋር መሄድ ስፈልግ በቃ እሷ ጋር ነው ምደውለው። እሷ ቀጥረው እርሷ ያለበት ቦታ ወስደኝ ካልሆነ በስተቀር እኔ እሱን ፈልጌ መሄድ አልችልም። ሲፈልገኝም በእሷ በኩል ነው የሚመጣው፣ ራሱ ነው የሚመጣው እንጂ እኔ ራሴ ስለፈለግኩ ስለደወልኩለት እሱ ጋር መሄድ አልችልም። ለዛ ነው ለእሱም ቅርበት ያላት አንድ ሴት። ስለዚህ ከአንተ ጋር ጥሩ ትጓባለች ማለት ናች ሴት። እሷም ስራዋ ለእሱ ነው የምታገለግለው። በቃ ማለት እሷ መጀመሪያ እኔ ከማቀርብላቸው ሴቶች ውስጥ ነበረች።
ነገር ግን አሁን ላይ በቃ ተከራይቶ ነው ያስቀመጣት። ማለት እንደ ቅምጥ አይነት ነገር አለ። እንደዛ ነው። ያው ባለትዳር አይደል? ግርማ ባለትዳር ነው። ባለትዳር ነው። በጣም ጥሩ። ስለዚህ እቺ ሴት የግርማ ቅምጥ ነች ማለት ነው፣ ወይም ውሽማ ነች። እሷ ብቻ ሳትሆን ሌሎችም ብዙ ሴቶች አሉ። እኔ ሀሳቡ ምን እንደሆነ አላውቅም። ብቻ ግን የሆነ በቃ የሆነ ጭር ያለ ቦታ ላይ ምናምን የሆነ ሰፈር ላይ የሆነ ግቢ ተከራይቶ ምናምን ሴቶችን ያስቀምጣል። እኔ ለምን እንደሆነ ግን ምንም የማውቀው ነገር በተጨማሪ አሁን ካልጋት ግለሰብ በተጨማሪ ሌሎችንም ሴቶች እየተከራየ ያስቀምጣል። አዎ ሌሎችም አሉ። በጣም ጥሩ። ግርማን ግን ለማግኘት የምታመቸን ሴት እቺ ሴት ነች ማለት ነው። በደንብ እኔም የምቀርባት እሷን ነው። ስለዚህ ማርቆስ አሁን ጥሩ እየተባበርከኝ ነው። ያቺን ሴት ሄደን አብረን እናገኛታለን። ያቺ ሴት ደግሞ ቀጥታ ወደ ግርማ የምትመራን ይሆናል ማለት ነው። ከኔ ጋር በጥሩ መንገድ የምንሄድ ከሆነ ቃል የምገባለህ ህግ አንተን እንዳይጠይቅህ ለማድረግ የቻልኩትን ነገር አደርጋለሁ እኮ። በቃ እኔ ይተባበራችኋለሁ፣ ግን ማድረግ የምችለው እዚህ ላይ ቤቱን አሳያችኋለሁ ከርቀቱኝ። ግን እኔ እንደጠቆምኩ ምናምን መታወቅ የለበትም። እኔ ሰማኛለህ ማርቆስ? ተረጋጋ። መጀመሪያ ተረጋጋ። ይገሉኛል። እኔ ሰማኛለህ ማርቆስ? ከነሱ በላይ እኛን መፍራት ያለበት ሰዓት ላይ ደርሳል። አሁን ከቅድሙ በባሰ መልኩ ጎርተን፣ ከዛ በተጨማሪ ደግሞ ለረጅም ዓመታት እስር ቤት እንድትማቅቅ የምናደርግ ሰዎች ነን። መሞት የተሻለ ነው ብለህ እስክታስብ ድረስ ስቃዮችን እንድታሳልፍ እናደርግሃለን እኮ። ለዛ እኮ አሳየው። የኔ መሄድ ምንድን ነው የሚያስፈልገው? ቀጥታ አብረኸኝ ትገባለህ። የነገርከኝን እያንዳንዱን ነገር ከእሷ ጋር በሚኖረኝ ቆይታ እኔ ለምን የኔ መጠቆም ማወቅ የለባቸውም? ስለ እነሱ ሳይሆን አሁን ላይ በማያውቀው ምክንያት የት እንዳለ ማናውቀው ተሙ እየማቀቀ ስላለበት ሁኔታ ነው የሚያሳስበን። ተግባባን? አንተም ደግሞ ከበላይ ስላሉ ሰዎች ሳይሆን ስለምትሰራላቸው በወንጀል ስለተባበርካቸው ሰዎች ሳይሆን ስለ ተሙ ነው ማሰብ መቻል ያለብን። እኔ አሁን ስለ ራሴ ነፍስ ነው እያሰብክ ያለሁት። ይገሉኛል። እኔ እንዳለሁበት እኔ እንደጠቆምኳችሁ ካወቁ ይገሉኛል። እኛ ደግሞ ከመግደል በላይ የከፋ ስቃይ እንድታሳልፍ እናደርጋለን። ተባበርኳችሁ አይደል እንዴ? ቆይ ያለውን ሁሉን ማቆን ነገር ነገርኳችሁ። እና አሁን ቀጥታ ይዤ ሄዳለሁ። ከእሷ ጋር የሚኖረንን ቆይታ አብረን እናደርጋለን ማለት ነው። ተግባባን? እያንዳንዱን ነገር እሷ ፊት ትናገራለህ። ተግባባን? ይሄ ነው ቤቱ። ሰማኛለህ? አሁን ምንም የተለየ እንግዲህ የሆነ ነገር ሳታሳይ በስርዓት ከዚህ በፊት ከእሷ ጋር እንደምታወራው ቀጥታ ሄደ እንዴት ነሽ ብለህ መደበኛ ወሬ ታወራለህ። እሺ? የተለየ ነገር እንድታሳየት አልፈልግም። እኔ ከጎን ሆኜ እያንዳንዱ ነገር አዳምጣለሁ። ከዛ በኋላ የሚሆነውን ለእኔ ተወው። ተግባባን? ቀጥታ ሄደህ ታንኳኳለህ። ይኸውልህ ውስጥ ገብቼ እያንዳንዱን ነገር ስናወራ ለእኔ የነገርከኝን ቃል በቃል እንድታወራ ነው ፈልገው። ገባ? ድጋሚ መካድ፣ ድጋሚ ኃይል መጠቀም፣ አንተ ላይ ጉልበት ማባከን አልፈልግም። ሰማኸኝ? ግርማ የለም እንዴ? ግርማ የለም። ምን ሆነ ነው? አይ ምንም ፈልጌው ነበር። ወይ የለም። ልወጣ ተዘጋጅቼ ነው ወይ የመጣውና ልወጣ ፈልጌሽ ነበረ። ልወጣ ነው ወይ? ካልሆነ በስልክ እናወራለን። አይሻል? ክፈች። ሰማሽ? ማን አንተ? ክፈች። ማን ነው? ቆይ ማን ነው? ቆይ አንተ ማን ነህ? ልቀቀኝ። እየሰማንከኝ ነው? ልቀቀኝ። ምንድን ነው የምቀመጠው? ቆይ ማን ነህ? አላወቅኩም እንዴ? ማርቆስ ማን ነው ይሄ? ከየት ነው የመጣው እንዴ? እና ምንድን ነው እንደዚህ የሚያደርገው? ለምንድን ነው እንደዚህ የምታደርገኝ? ሰሚያለሽ? ስለ እኔ ማንነት ቀስ ብዬ አስረዳሻለሁ። ቆይ ዘው ብሎ እንዴት ሰው ቤት ይገባል? ዘው ስለማለቴ ሳይሆን ይዤው ስለመጣሁት ጉዳይ ነው ማሰብ ያለብሽ። ማርቆስ ማን ነው? እኔ ያላወቅኩትም። ምንድነው ይዘብኝ የመጣው? አይደለም ምንድነው ይዘብኝ የመጣው? ማን ነው? ከየት ነው የመጣው? ሰሚያለሽ? ተረጋጊ። ቤትሽ አገባቢ ልክ ላይሆን ይችላል። ነገር ግን የመጣውበት ጉዳይ አይደለም በእነዚህ አይነት መንገድ መሳሪያ ይዤ ብገባ በደንብ እንዳልጠየቅ የሚያደርገኝ ነው። ጭራሽ መሳሪያም እያልከኝ ነው እኮ። እንደዚህ የሰው ቤት በርግዶ መግባት ራሱ ያስጠይቃል። ይሄ ራሱ ወንጀል ነው። እንዴት እንደዚህ ታደርጋለህ? ስለዚህ አንቺን ለህግ አካላቶች አሳልፌ ስሰጥ ያኔ ወደ ቤት የገባበት መንገድ ልክ አይደለም ብለሽ መጠየቅ መፍትሽ ነው። አሁን
እኔ ወደዚህ ቦታ ላይ የመጣሁት ግርማ ከተባለው ግለሰብ ላይ የተለያየ አይነት ግንኙነት እንዳለች ደርሼበታለሁ። ምን? ግርማ ደግሞ በትልልቅ ወንጀል ላይ የተሳተፈ ብዙ በደሎችን የፈጸመ ከዛ በተጨማሪ የብዙ ሰዎችን እንባ ያበሰን ተሙ የተባለን ግለሰብ አፍኖ የተቀመጠ ሰው ነው። ያ ሰው ደግሞ ከአንቺ ጋር ግንኙነት ያለው ሰው ነው። ተግባባን? ሰውዬ እኔ ምን እያወራኝ እንደሆነ አልገባኝም። እባክህ ዝም ብለህ ነይ አንተ እያሳመምከኝ ነው። ምን ሆነህ ነው እንዴ? ሰሚያለሽ? ደግመሽ ተነስተሽ ለመሮጥ እንዳታስቢ። ከካሜራ ጀርባ ሰዎች አሉ። የትም የምታመልጭኝ አይሆንም። ተግባባን? እና ለምንድን ነው እንደዚህ የምታደርገኝ እንዴ? በስነ ስርዓት ማውራት ካለብህ አውራኛ። እኔና አንቺ ነገሮች ላይ መግባባትን ያለብን በመሮጥ ሳይሆን ሀሳብ ተለዋውጠን የምፈልገውን ነገር እንድትሰጪኝ ብቻ ነው የምፈልገው። ስለምን ነገር ነው የምንግባባው? በጣም ጥሩ። ግርማ ስለተባለው ግለሰብ የአንቺ ውሽማ ስለሆነው ግለሰብ ነው የምትነግሪኝ። ስለሱ ምን እንድነግርህ ትፈልጋለህ? ምን አውቃለሁ? እኔ ምንም የማውቀው ነገር የለኝም። እዚህ ቤት ተከራይቶ እንደሚያኖርሽ፣ ብዙ ጊዜ አብራችሁ እንደምታሳልፉ፣ ብዙ ጊዜ ሲባል ባለትዳር እንደሆነ አውቃለሁ። ከሚስቱ ጋር ከሚያሳልፈው ጊዜ በላይ ከአንቺ ጋር ግንኙነት እንዳለው፣ ግርማና አንቺ መሃል ያለው ግለሰብ ደግሞ ለግርማ የሚላላክለት ሰው ነው። ለግርማ የሚላላክለት ሰው ደግሞ የተሻለ የሆነ መረጃ እንዳለው ከሱ ሰምቻለሁ። ያ ማለት ከተላላኪው በተሻለ አንቺ ጋር ብዙ መረጃዎች ይኖራሉ። እኔ ለምጠይቅሽ ጥያቄዎች ተገቢውን ነገር እንድትነግሪኝ ፈልጋለሁ። ተግባባን? አዎ አውቃለሁ። ግርማ ባለቤቴ ነው። ከዚህ ውጭ ባለቤትሽ አይደለም። ግርማ በህግ ያገባት ሌላ ሴት አለች። አንቺ ግን ረጅም ጊዜ አብሮ ጊዜው የሚያሳልፈው ቅምጡ ነሽ። ቤት ተከራይቶልሽ እንደሚያኖርሽ አውቃለሁ። ከአንቺ በተጨማሪ ደግሞ ከብዙ ሴቶች ጋር ግንኙነት እንዳለውም አውቃለሁ። ያ ማለት ነገ አንቺን ተጠቅሞብሽ የሚጥልሽ አይነት ሴት እንደሆንሽ ማወቅ መቻል አለብሽ። ስለሱ አይመለከትም። ምን አገባህ አንተ? ስለሱ አያገባህም በቃ። ስለዚህ ለእንደዚህ አይነት ነገሮች እንግዲህ እሱን ከመተባበር ይልቅ እኔም ብትተባበሪኝ ምናልባት ጊዜሽንም አቅምሽንም ሴትነትሽንም እድሜሽንም ታተርፊያለሽ። ችግር የለም። ስለ እኔ እድሜ አታስብ። እኔ እሱ እንደማይጎዳኝ ስለማውቅ ስለ እኔ ምንም የሚያሳስበ ነገር የለውም። ችግር የለውም። በጣም ጥሩ። ስለዚህ ግርማ እንደማይጎዳሽ እርግጠኛ ሆነሻል። እኔ ግን ከበቂ በላይ አንቺን መጉጃ ማስረጃዎች አሉኝ። ቅድም ወደዚህ ቤት ይዞኝ የመጣው ተላላኪ እንኳን ከበቂ በላይ ማስረጃዎች አንቺ ላይ ሰጥቶኛል። ያ ማለት አንቺን በህግ ልጠይቅሽ እችላለሁ። በህግ ስጠይቅሽ ደግሞ ቀላል በሆነ መንገድ ሳይሆን ጳውሎስ የተባለ ግለሰብ በህይወት የለም፣ በሱ ግድያ ደግሞ የግርማ ተባባሪ አድርጌ ጠይቅሻለሁ። ያ ማለት በትንሹ ከ12 እስከ 21 ዓመት ጽኑ እስራት ይፈረድብሻል ማለት ነው። እንግዲህ ግርማ አይጎዳኝም፣ ግርማ ምንም አያደርገኝም ብለሻል። እኔ ግን እድሜሽንም ጊዜሽንም ገንዘብሽንም እንታባክኝ ማደርግበት በቂ ማስረጃ አለ። ሰውዬ እያስፈራራኝ መሆን አለበት። ያንን ማስረጃ ደግሞ ከመጠቀሚ በፊት ስለ ግርማ የምፈልገውን እያንዳንዱን ነገር ንገሪኝ። እኔም ደግሞ አንቺን ልተባበርሽ። ምንድነው ስለ ግርማ የምነግርህ? ምንም የማውቀው ነገር የለም። አዎ እዚህ ቤት ተከራይተናል፣ አብረን እየኖርን ነው። ከዚህ ውጭ ሌላ ምንም የማውቀው ነገር የለኝም። ስላልከው ግለሰብ ግን የማውቀው ነገር የለም። ሟች ምናምን ስላልከኝ ምንም የማውቀው ጉድ የለም። ግርማ ባለቤቴ ነው፣ አብረን እንኖራለን፣ በቃ አለቀ። ከዚህ ውጭ ምንም የማውቀው ነገር አለ? ምንም የለም። ይኸውልሽ ስምሽ ማን ያልሽኝ? ስሜ መናገር ያለብኝ አይመስለኝም ያን ያክል። እኔም አንቺ ምናምን እያለ ከማውራት ስምሽን እየጠቀስኩ ላውራ ብዬ ነው እንጂ ያን ያህል ስምሽ ለእኔ አሁን ላይ አስፈላጊ አይደለም። ግርማ የት ነው ያለው? ምን ስለ ግርማ በጣም ጓጓክ? እሱ አይመለከትሽም። ግርማ የት ነው ያለው? እኔ አሁን እዚህ የተቀመጡት ግርማ ስላለበት የት እንደሚወጣ እንደሚገባ ልናገር አይደለም የተቀመጥኩት አይደል? ግርማ አሁን እዚህ የለም፣ ውጭ ሀገር ነው ያለው። ማወቅ ከፈለክ ማለት ነው። የለም እዚህ አይደለም። ይኸውልሽ እኔ መቤት በጣም ተረጋግቼ እያወራሁሽ ነው ያለሁት። ስለዚህ እኔም ተረጋግቼ ለአንተ ጊዜ ሰጥቼ እያወራሁ ያለሁት ምናልባት በስነ ስርዓት አውርታ የምትሄድ ከሆነ ብዬ ነው። ያን ያክል እኔ ጊዜን እንደዚህ አንተ ማለት የለብኝም ታውቃለህ። ምናልባት አንቺ ማባከን የለብኝም ብለሽ የምታስቢ ጊዜ ወተሽ ለመቀባባትና ግርማ ሲመጣ እንግዲህ ከሚስቱ በተሻለ ጥሩ ነገር ይዘሽ ለመጠበቅ ይሆናል። እኔ ግን ጊዜን ማባክነው ወንድሜ ብዙ ነገሮች ላይ
ድሃዎችን እንባቸውን ሲያብስ፣ ወንጀለኞችን፣ ገዳዮችን ተከታትሎ አንገታቸውን ይዞ ለህግ ሲያቀርባቸው የነበረ ተሙን ከገባበት ጦስ ለማውጣት ነው። ተግባባ እና የምትሄድበት ሄደ ፈልገዋ። ስለ ተሙ እኔ ምን አገባኝ? እኔ አውቃለሁ። ተሙ ብትለኝ ማን ብትለኝ እኔ ምን አውቃለሁ? እኔና አንቺ ለጊዜ ያለን አመለካከት በጣም የተለያየ ነው። አሁን ትክክለኛውን ነገር የምትነግሪኝ ሰዓት ላይ ደርሰሻል። ያም አይሆን ከሆነ ግን እስካሁን ተረጋግቼ ነው ያወራሁት። የተለየውን እኔነቴን ደግሞ አሳይሻለሁ። ያ ከመሆኑ በፊት ግን የመጨረሻ እድል ልስጥሽ። ግርማ መቼ ነው ወደዚህ ቤት የሚመለሰው? እኔ ያልገባኝ ነገር ተሙና ግርማ ምን አገናኛችሁ? ምንም ያገናኘው ነገር አለ ነው? የምትሄድበት የምታወራበት ስላጣ ነው እዚህ መተህ ከኔ ጋር የምትጨቃጨቀው? አልገባኝም። በጣም ጥሩ። ግርማ ጋዜጠኛ ተመስገንን በሐሰት አስወንጅሎ ጳውሎስ የተባለን ግለሰብ ገድሎ ጫካ ውስጥ ጥሎ ይህንን ኬስ ተሙ እየተከታተለ እንደሆነ ስለገባው እሱን አስወንጅሎ የት እንዳለ አናቅም። ፌክ የፖሊስ መታወቂያ እንዲያዘጋጅለት ደግሞ ወደ አንቺ ቤት ይዘኝ የመጣው ማርቆስ እያንዳንዱ ስራ እንደሰራ አምኖልኛል። ግርማ ደግሞ የዚህ ወንጀል ዋና ጠንሳሽ፣ ከግርማ በላይ አለ የተባለው ግለሰብ ደግሞ ዋና የዚህ ወንጀል አዘጋጅ እንደሆነ ሙሉውን ነገር ማርቆስ አስረድቶኛል። በአንድም ይሁን በሌላ የዚህ ወንጀል ተሳታፊ ደግሞ አንቺ ነሽ። ስለዚህ ፈገግ ከማለትሽ በፊት ግርማ የት እንዳለና መቼ ወደዚህ ቤት እንደሚመለስ እውነቱን ንገሪኝ። በጣም እያሳከኝ እኮ ነው። ስለዚህ ግርማን ወንጀለኛ እያረከው ነው። እሱ እንደዚህ አይነት ስራ ያውቅ ስራውን ከመስራት በቃ እንደዚህ እንትን ከማለት ውጭ እንደዚህ አይነት ስራ ወይንም እንደዚህ ማስገደል መግደል ስለምትለው ነገር በጭራሽ እሱ እንደማያደርገው አውቃለሁ። እሱም አያደርገውም ጠንቅቄ ስለማውቅ። ዝም ብለህ መተህ የምታወራው ስላጣ መለፍለፍ እንደዚህ ነው። ከፈለግ ወንጀለኛውን አለበት ጅግና ከሆንክ ያለበት ሄደህ መፈለግ ትችላለህ። ይህን ወንድም እዚህ መተህ ከኔ ጋር የት ነው ያለው የት ነው መቼ ነው የሚመጣው አትበለኝ። እሱ ስራ እየሰራ ነው፣ የስራ ሰው ነው። ስለዚህ እዚህ የለም። ደግሞ እንደዚህ እንዳንተ ቁጭ ብሎ ጊዜውን እያባከነ ማውራትም አይፈልግም። ስለዚህ ነገሮችን ወደ ከፋ ነገር እንድንሄድ እያደረግሽ ነው። እያንዳንዱን መንገድ እያንዳንዱን የከፋ እርምጃ የሚጀምረው ደግሞ ከአንቺ ነው የሚሆነው ማለት ነው። ይኸውልሽ ለመጨረሻ ጊዜ ልጠይቅሽ፣ ግርማ የት ነው ያለው? ነገርኩ እኮ አልገባሽ። ልቀቀኝ፣ ተው እንጂ ግርማ ልቀቀኝ። የት ነው? እያሳመምከኝ ነው። ትሰሚኛለሽ? እኔም ታስገድለኝ ፈልገህ ነው እንዴ? የት ነው ያለው? ልቀቀኝ። እሺ ጀግንነት አይደል ያልሽው? ምናልባት ለአንቺ ጀግንነት ይሄ ከሆነ ደግሞ ከዚህ በከፋ መንገድ ነፍስሽን ሳላጠፋው በፊት ግርማ የት እንዳለ ትናገሪያለሽ። እሺ ልቀቀኝ። ሴት ልጅ እንደዚህ ስላነክ ወንድ ሆንክ ይመስላል እንዴ? አንቺ ሴት ሳትሆኚ ወንጀለኛ ነሽ። እኔ ወንጀለኛ አይደለሁም። ወንጀለኛ ነሽ። ግርማ የት እንዳለ ንገሪኝ አሁን። ዳይ እኔ ስለሱ መናገር አልችልም። እኔ እሱ ከባድ ነው፣ ይጎዳኛል። እንደዚህ መናገርም አልችልም ስለሱ። ትሰምኛለሽ? እኔ ግርማ ይጎዳኛል ብለሽ ከምታስቢው በላይ እጎዳሻለሁ። ተመስገንን እስካላገኘው ድረስ ምንም ነገር አደርጋለሁ። ስለዚህ እውነቱን ንገሪኝ፣ ግርማ የት ነው ያለው? ቆይ ግርማ መፈለግ ምንድን ነው የሚጠቅምክ? ደጋግሜ እንድነግርሽ አታድርጊ። ግርማ ተመስገንን ሰውሮታል። ከዛ በተጨማሪ ደግሞ በግድያ ወንጀል የሚፈለግ ሰው ነው። የት ነው ያለው? ግርማ እዚህ አይደለም፣ ውጭ ነው ያለው። ስለ ተመስገን የምትለው ነገርም ተመስገን ምን ዝም ብለህ ነው እየለፋ ያለው። ትሰሚኛለሽ? ተመስገን ምን? ተመስገን ምን? ተመስገን ሞቷል። ትሰሚያለሽ? አንቺ ጋር የመጣሁት ልቀልድ አይደለም፣ እውነቱን እንድትነግሪኝ ነው የፈልገው። እኔም ልቀልድ አይደለም። አሁን እንደዚህ ስናገር ቀለል ያለ ይመስላል፣ ግን ከባድ ነው። እሱ ሞቷል። ግርማም ያለው ውጭ ሀገር ነው። ትሰሚያለሽ? እየቀለድሽ ያለሽው በጣም መጥፎ በሆነ መንገድ ነው። ስለ እሱ አይደል እየጠየከኝ ያለው? እንድትዋሽኝ ሳይሆን ትክክለኛውን ነገር እንድትነግሪኝ ነው የፈልገው። ግርማ የት ነው ያለው? ስለ ተመስገን ደግሞ ምንድን ነው የምታውቂው? ተመስገንን ነው የምትፈልገው? እሱ የለም እኮ አልኩ፣ ሞቷል።
በጣም ጥሩ ሰው ሰምኛለሽ። አሁን አስጠንቅቄሽ ብቻ አይደለም ተው ተመስገን የት ነው ያለው? ግርማስ የት ነው ያለው? ከሀገር ወጥቷል ብለሽ እንድትዋሽኝ አልፈልግም። የት ነው ያለው እኮ? ስለ ተመስገን ነው ማወቅ የፈለግከው? በቃ እንደዛ አታስፈራራኝ። እየነገርኩህ እኮ ነው። አውቃለሁ። እውነቱን ንገሪኝ። ቀልድ አይደለም የምፈልገው፣ ቀልድ አይደለም የምፈልገው። እውነቱን እውነቱን እየነገርኩህ እውነቱን አታስፈራራኝ። እሺ እየነገርኩህ እውነቱን እንድትነግሪኝ ነው የምፈልገው። ማናችሁም እንዳትመጡ እሺ? ማናችሁም ከእሷ ጋር ስላለኝ ቆይታ አይመለከታችሁም፣ እንዳትመጡ። እውነቱን ንገሪኝ። ተመስገን ምንድን ነው የሆነው? የት ነው ያለው? በቃ ተመስገን አውቀዋለሁ። በጣም ጥሩ ሰው ነበረ። ልክ እንዳንተ እንደዚህ ሲሰራ ነበር። በቃ አላቅም፣ በምን ምክንያት እንደሆነ አላቅም። ተገሏል፣ እሱ ሞቷል። ተመስገን የት ነው ያለው? ተመስገን የት ነው ያለው? ማናችሁ ናችሁ የገደላችሁ ተመስገንን? የት ነው? ልቀቀኝ! የት ነው ያለው ተመስገን? ነይ! የት ነው? ልቀቀኝ! ይኸውልህ ሰማኛለህ? ልቀቀኝ። ላወራት ብቻ ነው። ይኸውልህ ስለ ተመስገን ጉዳይ ነው። ተመስገንን አጣን አይደለ? አንተንም አሁን እሷን የሆነ ነገር አድርገህ እስር ቤት ነው የምትገባው። ላወራት ብቻ ነው። ምንም ቃል እገባልሃለሁ እኮ ቃል እገባልሃለሁ። በቃ እሺ፣ ተረጋግተህ ቁጭ ብለህ አውራ። ችግር የለም። እሺ ሂድ፣ ችግር የለውም። ሰሚኛለሽ? ስሚ። ይኸውልሽ ይሄን ያዘውን ባሽን አቁሚና ስለ ተመስገን እያንዳንዱን ነገር ንገሪኝ። ያዘውን ባሽን አቁሚ። ሰማሽኝ ወይ? ሰሚኛለሽ? ይሄንን እንባሽን አቁሚና ተመስገን ሞቷል የሚለውንም ቃል አቁሚና እያንዳንዱን እውነት ንገሪ። ከግርማ ጋር እንዴት ነው የተዋወቅሽው? ከግርማ ጋር ያለሽ ግንኙነት ምን ይመስላል? ግርማ ለአንቺ የሚነግርሽ እያንዳንዱን ነገሮች ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ተግባባን? ደግመሽ ተመስገን ሞቷል ብትይኝ ሲጣርጌ ነው የምገልሽ። እዚህ እንዳሁኑ ማንም አያስጥልሽም። ተግባባን ወይ? ተግባባን ወይ? እሺ ምንድነው የምትፈልገው ከኔ? እንደዚህ እየጎዳኝ እኮ ነው። ተመስገን የት ነው የምታውቂው? ግልጽ በሆነ መንገድ አስረጅ። ቶሎ በይ። ተመስገንን አላውቀውም፣ ግን እንደዚህ ግርማ ሲያወራ ሰምቼ ነው። እኔ ተመስገንን በአካላችሁ አላውቅም። ግርማ ምንድን ነው ሲያወራ የሰማሽው? በቃ ብዙ ጊዜ ተደጋጋሚ ስለሱ ነው ሲያወራ የነበረውና አንድ ጋዜጠኛ አለና እሱን በጣም እያስቸገረኝ ነው ተመስገን ይባላል ምናምን እያለ ያወራል ማለት ነው። በስልክም ያወራል እንደዚህ በቃ ስለሱ ነው ሁሌ የሚያወራው ምናምን ነገር እና በጣም እያስቸገረኝ ነው እና እሱ እንድታስወግዱልኝ ምናምን ሲል ነበር የሰማሁት በስልክ። ከነማ ጋር ነበር ሲያወራ የነበረው? እኔ እነማን እንደሆነ አላውቅም። በስልክ ነው ሲያወራ የነበረው እና በስልክ እያወራ የሆነ ቀን ማታ ቁጭ ብሎ በቃ አስወግዱልኝ፣ እሱ ልጅ ካላስወግዳችሁልኝ ምንም ሰላም አላገኝም፣ በጣም እየተከታተለኝ ነው፣ የተፈታተነኝ ነው፣ እሱም በቃ አስወግዱልኝ ሲል ነበር የሰማሁት እና በቃ እኔም ልጠይቀው ብዬ እድሉን አላገኘውም። በዛን ሰዓት ምንድን ነው ምናምን ነገር ስለው የስራ ጉዳይ ነው ምንም አያመለከትሽም አንቺ ያገባሽ ምናምን ነገር ሲለኝ ከዛ እኔ ምንም መጠየቅ አልፈለኩም፣ ዝም አልኩኝ። ግን ከዛ የሆነ ቀን ሽንት ቤት ገብቶ ሲያወራ በቃ ስለ እሱ ነገር አክትሞለታል። በቃ ተመስገን የሚባል ሰው እርሱት፣ በቃ የለም በህይወት የለም ምናምን ይላል እና ደንግጬ ስለነበረ ይህንን በስልክ ሲያወራ ነው የሰማሁት። እኔ ምንም የማውቀው ጉድ የለም ስለሱ፣ ስለተሞ ስለምትለይ ስለምንም የማውቀው ነገር የለም። ግን ያው በስልክ ነው ሁሉም ነገር የሰማሁት። አብቅቶለታል ምናምን ይላል ማለት ነው። ከዛ ማን ነው እንደዚህ ሲል የሚለው ምናምን ብዬ በሩ ላይ ቆሜ ሳዳምጥ ተሙ የሚባል ሰውዬ ከዚህ በኋላ የለም በህይወት ምናምን ይላል ማለት ነው። እና ከዛ በፊት በስልክ ሲያወራ ስለነበር ያን ሰውዬ ነው እንደዛ እያለ የነበረው ምናምን ነገር ብዬ እኔም ደንግጬ ስለነበር መጠየቅ አልፈለኩም። በዛን ሰዓት ስሜታዊ ነበር ምናምን ነገር እና እኔ ሲያወራ ነው የሰማሁት። በቃ እኔ ምንም የማውቀው ነገር የለም። እኔን አትጉዳኝ። ምን አድርጌ ነው እንደዚህ የምታደርገኝ? ይኸውልሽ ምንም አይነት ጉዳት እንዲደርስብሽ ካልፈለግሽ እያንዳንዱን ያወራውን ነገር ትነግሪኛለሽ። ከግርማ በላይ ያለውን ሰው በመልክ ታውቂዋለሽ ወይ? እኔ አላውቀውም። ከግርማ ውጭ ማንንም የማውቀው ነገር የለም። ትሰሚኛለሽ? አሁን ግልጽ በሆነ አማርኛ ግርማ የት እንዳለና
እንዴት ማግኘት እንደምንችል እንድትነግሪኝ ነው ፈልገው። ተግባባን? ቅድም ስትቀልጃቸው የነበሩትን እያንዳንዱ ነገሮች ታያቸው። እሺ? ግርማን ለማግኘት ግን ከባድ ነው። እንዴት ብለህ ነው የምታገኘው? በጣም ኃይለኛ ሰው ነው። ለአንቺ በጣም ቀላል እንደሆነ አይቻለሁ አይደለ? አንቺ ግርማን ለማግኘት በጣም ቀላሉ መንገድ ነሽ። ያ ማለት ደግሞ ግርማን ማገኝበትን መንገድ ወደሽ ሳይሆን በግድሽ ታመቻቻለሽ ማለት ነው። ተግባባን? ከሚስቱ በላይ አንቺ ጋር ጊዜ እንደሚያሳልፍ ማርቆስ ነግሮኛል። ስለዚህ በየትኛውም ሰዓት በየትኛውም ጊዜ ብትጠሪው ሊመጣ የሚችል ሰው ነው። ለማ ለአንቺ። አዎ ተደጋጋሚ ጊዜ እኛ እሱን ለማግኘት ከብዶናል። ነገር ግን አሁን ደግሞ በጣም ግርማን ማግኛ መንገዳችን ቀላል እንደሆነ እየተረዳው ነው። ስለዚህ ግርማን የምናገኝበትን መንገድ ታመቻቻለሽ ማለት ነው። ተግባባን? የት ነው ያለው ግርማ? ትናንትና ደውሎልኝ ነበር። አዳማ ነው ያለሁት እያለኝ ነበር። ስለዚህ መጀመሪያ ስትናገር የነበረው ግርማ ከሀገር እንደወጣ ስትይኝ የነበረው እያንዳንዱ ውሸት ነው ማለት ነው። አይ ቅድም ማለት ፈርቼ ነው። ስታስፈራራኝ በጣም ፈራሁክ እና እንዴት መናገር አልቻልኩም። በጣም ጥሩ። አዳማ ነው ያለው። ደውሎልሽ ነበረ? ደውሎ ምንድን ነው ያለሽ? ነገ እመጣለሁ ሲለኝ ነበረ። መች ነበር የደወለልሽ? ትናንትና። ትላንት ለዛሬ? ስለዚህ ግርማ ዛሬ ወደዚህ ይመጣል ማለት ነው? ያው ይመጣል። ስለዚህ ግርማ ወደዚህ ቤት ሲመጣ ምንም የተለየ ነገር ሳታሳይ ግርማን እንድናገኝ መንገድ ታመቻችልናለች ማለት ነው። ተግባባን? ግን እኮ ከአዳማ ጠዋት ነበር እመጣለሁ ሲለኝ የነበረው። ምናልባት ቀርቶ ሊሆን ይችላል። ግን መጀመሪያ ልደውልለት ወይ? በጣም ጥሩ። ስልኳ የት ነው ያለው? ከካሜራ ጀርባ ያላችሁ ሰዎች፣ ከካሜራ ጀርባ ያላችሁ ሰዎች አቀብሉኝ ስልኳን አምጡት። ደውይለት። እሺ ዳውድ አድርጊው። ሄሎ ገርመሽ ወይስ እንዴት ነህ? አለሁልሽ። እንዴት ነሽ? እባክሽ አለሁልህ። ሰላም ነው? ደህና ነኝ። ደህና ነሽ? ናፈቀኝ እኮ ጠፋክ። ወይኔ በእናትሽ ከኔ ግን አይደርስም። እንዴ ዛሬ እመጣለሁ ብለህ ነበር። ምን ሆነ ነው የቀረው? አዎ በእናትሽ የሆነ እቃማ እኮ እዛ አለ ተብሎ እዛ ጋር ሂጂ። እኔማ እኮ ራስ ስራርች ልጠብቅህ ብዬሽ ትጠብቅህ ቆየብኝ። ወይኔ ፍቅር በቃ ያው ለነገ ይዛወርልኛል። ዛሬ እንኳን መድረስ አልችልም። ነገ በማታ አይሻልም? ፍቅር እና ዛሬ አትመጣም? አዎ ዛሬ መድረስ አልችልም። ያችን ቀው የእኛን ነገር ታውቂው አድርጊ። ነገ ስንት ሰዓት ነው የምትመጣው? ነገ እመጣለሁ። በቃ ወደ ቀን አካባቢ እደርሳለሁ። ችግር የለውም። ያንን ነገር ልጨርሰው ነው እመጣለሁ። ፍቅር ደግሞ በጣም ነው የናፈቅሽኝ። በጣም እሺ እሺ። እኔ ትወድሻለሁ። እሺ መልካም ምሽት ይሁንልሽ። እሺ እሺ ቻው። ሰማሁ ዛሬውኑ እና በይ አልኩሽ አይደለ? እንዴ አልችልም አለኝ እኮ። በጣም ጥሩ። ነገም ቢሆን እዚሁ ቤት አብረን ሆነን ሲመጣ አብረን የምናገኘው ይሆናል ማለት ነው። ተግባባን? አንድ እንግዳ ነገር እንድታሳየው አልፈልግም። ዛሬ ማታ እያንዳንዱ እንቅስቃሴች ከኛ ጋር ነው የሚሆነው። ከኛ ጋር የሚሰሩ የህግ አካላቶች አሉ። ከዛ በተጨማሪ ደግሞ እኛ ጋር ያሉ ጋርዶች 24 ሰዓት ጥበቃ ያደርጉልሻል። ስልክ የሚባል ነገር መጠቀም አትችይም። ከዚህ ቤት መንቀሳቀስ አትችይም። ነገ ነው የምመጣው። ነገ መምጣት አትችሉም እንዴ? ስለዚህ እኛ እንሄዳለን። አንቺን የሚጠብቅ 2 ሰው እናስቀምጣለን። እንቅስቃሴሽ እያንዳንዱ የተገደበ ነው የሚሆነው። ከነሱ እይታ ውጭ የሆነ እንቅስቃሴ ሊኖር አይገባም። እንዴ ለምንድን ነው የሚጠብቁኝ? ምክንያቱም በተለያየ ስልክ ደውለሽ እንዳትመጣ ብለሽ ልታስጠነቀቂው ትችላለሽ። ከዛ በተጨማሪ ደግሞ እያንዳንዱን ነገር ልትነግሪው ትችላለሽ። ኧረ እኔ እንደዛ ልለውም። እዚህ ግን ጠባቂ አያስፈልገኝም። እኔ እሱን አንቺ ሳትሆኚ እኛንን የምናውቀው። ስለዚህ 2 ሰዎች አዘጋጁልኝ ከካሜራ ጀርባ። እነዚያ 2 ሰዎች አንቺን እሱ ነገ እዚህ ቤት እስከሚመጣ ድረስ ጥበቃ ያደርጉልሻል። ነገ በጠዋት ተመልሼ እመጣለሁ። እኔ እዚህ ቤት በጠዋት አብረን የምንጠብቀው አብረን አቀባበል የምናደርግለት ይሆናል ማለት ነው። ተመልካቾቻችን እንግዲህ ግርማ የት እንደሚገኝ እንዲሁም ደግሞ መች እንደሚመጣ አውቀናል። እያንዳንዱ የተሙን ጉዳይ ጠንሳሽ ነው ብለን የምናስበው ግለሰብ ግርማ ነው። ከግርማ በላይ ያለ ሰው ማን ነው? ተሙን ለምን ምክንያት እንዳፈኑት አሁን ገብቶናል። ስራቸው ስለተጋለጠባቸው ሁሉም ከህግ በላይ ነን
ብለው ነበር የሚያስቡት። ከህግ በላይ እንዳልሆኑ ለማሳየት ሲጥር ነው በሐሰተኛ ወንጀል ሊጎዱት የፈለጉት። ተሙን ነፃ እናወጣዋለን። ትርታ ሚዲያ ወደ ቀድሞ ስራው ወደ ቀድሞ ሁኔታው ይመለሳል ማለት ነው። አብራችሁን ቆዩ። ምንጭ ስልኩ እሺ ቀስ በል እንደዚህ አታድርገኝ።